እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት ነፃ ለመውጣት ወንዱም ብሎ ነው የሚቆም የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን ውሻ ሲኔር ነው በመፈጠር ጣና በቃ መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ የሮጥሽ መጫለሽ እኔ ደግሞ አበባ እየበተንኩኝ ከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች ስለዚህ ምን በል ንካው አዳም ምን ይላል መሰል አልሰፋም ይገርም ጌታ ፊት ነግራቸዋለሁ በረፍት ነው የምንሄደው አሜን ስትነዳ በረፍት ስትናገር በረፍት ስትኖር በረፍት ስታወራ በረፍት አሜን በቃ የሚያሰጋ አይኖርም የሚያስጨንቅ አይኖርም እንዲያሉኝ አውጣጭኝ ምን አትከራም በሰላም ግራ አይገባኝም ብለን ዘምረን አሁን ግራ ስንጋባ ነውር አይደለም እንዲህ አይነት ተሳውን ጠቅላላ እግዚአብሔር ፈጠረና አዳምን ምን ስም እንደሚያወጣላቸው ላይ በፊቱ አሳልፈው ይላል ጠቅላላ አሁን አንበሳን እኮ ተሳስቶ ቀበሮ ብሎት ቢሆን ኖሮ አዳም ይሄኔ አንበሳን ቀበሮ ነበር የምንለው አዳም እኮ ነው ያወጣው ስማቸው ምን አጨልን በቃ ሄደ በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ እግዚአብሔር እኮ ትልቅ እኮ ነው ያዋፋቱን እንኳን ስም እኔና ባለሙያዎች እንኳን ጠንቅቀው ያውቁትም በመጽሐፍ ብቻ ነው ሊያውቁት የሚችሉት የእንስሳው አይነት አንተ በጣም እኮ የሚገርም አምላክ ነው የውሻን ዘርኛ ውሻ ብለን ነው የምንጠራው የውሻው የዘር አይነት እንዴ አዳም ታገላለ የሚያልፈውን ሁሉ በቃ እንስ ታገላለ በቃ አሞራ ሾል ሲል ግንደ ቆርቁር ይገርመኛል እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት ነፃ ለመውጣት ወንዱም ብሎ ነው የሚቆም ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብለው ይመጣሉ ይመታላቸዋል ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሰ ወዳተን ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን እምትሰጡ ሲባል አታርጋ የጇን ቀለበት ሰጣት ባለቤት ሰ የጋብቻ ቀለበታችንን ታረክሽው ኢላል ዛጋና ለጌታ ቤት ስራ በጣም ልብ ትብሉ ተነሳስቶ ሰጣውት ያምሻል እንደ አንቺ ኢላል አሜን አሜን ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው ምንም አታም ውበት አይኖራትም ወንድ ብቻ ቢሆን ሰን ሰነቃ በቃ እህቶች እግዚአብሔር ይባርካችሁ ወንድሞች ሰላም ለእናንተ ይሁን ሌላ ምለው ነገር የለም ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅርም እስከ መቃብር የሚገባቸው እየሰማ ነው የሆነ ነገር አይተው ዞር ማይሉ
ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተወማይሉ እስከ መጨረሻ የሚከተሉ ናቸው። እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰለ እንዴ ጥቅስ ኤፌሶን 5ን በጣቱ ይዞ ይመጣል እንደዚህ ይዞ እሷን አጥርቶ ይመጣል ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። እዛው ከአስፋልት ላይ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ። ዲዘርን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንካው በቃ አንዳንዱ እኮ የመጀመሪያ ጊዜ ኮታቁም በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ እኔ ደግሞ አበባ እየበተንኩኝ እከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በል ንካው። ስንት ዘመን ስሜ ሳይጠራ ወጥቻ አገልግዬ አውቃለሁ። ስሜ በጌታ ፊት ኮንም ምንም ስሜ ሳይጠራ ዛሬ የሚያገለግለን ወንድም ወገኖቼ ሰውና አትመልከቱ አትዩ። እሱ ምንም አይደለም። እሱ ሸምበቆ ነው። እሱ ባምባ ነው። ብቻ ቀዳዳ የተገኘበት ነገር ሁሉ እሱ ኮንዲዩት ነው። ራሱ ተጋብዘ ከወንበር ራሱ ስትወጣ ራስ ሸምበቆ ነው ብሎ ስለምትወጣ ራስ ስትወጣ ሸምበቆ ነው የምትወጣ። እንዲህ ብለን ሸምበቆ ነው የምትወጣው ራሱ። ከዛ በኋላ ምን ትናገራለህ ራሱ? የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እኔ አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አያ ዶሮ ድኩላ ጅብ ሲኔር ነው። በቃ ምንም መኩራራት አያስፈልግም። በመፈጠር ከሆነ መጨረሻ ነው። በመወለድ ከሆነ ደግሞ አንደኛ ነው። ስለዚህ ከዛ አዳምን ለብቻው አየው። ስለዚህ ረዳት ያስፈልጋል። ሁሉን ሲፈጥር አዳም አልነበረም። እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዲህ ትገነጥለዋለህ። ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም። አራም ክፍፍሉ ላይ ራሱ ሲከፋፍል ምንም በቃ ጭቅጭቅ ነው ከአዳም ጋር። መጀመሪያ ፈጥሮት ቢሆን ምድር አራዋው በስቷል እርማታ አውስትራሊያው እንደዚህ መስፋት አለበት። ወላተ ወርቁ ለምን ወርቁ ራሱ የተወሰነ ቦታ ላይ እንደዚሁ ነዳጅ ለምን ነዳጅ ሳውዲ አረቢያ ብቻ ለምን በቃ ጭቅጭቅ። ልንገራችሁ እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል? አረፈ ይላል። አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው አመት
አያሰራም። ለዚህ ነው እግዚአብሔር ከጨረሰ በኋላ አዳምን የፈጠረው ስለማያሰራ በቃ አጭርና ግልጽ በቃ ኮሚቴ እንነጋገር እጅ እናውጣ ምናምን ይላል 50-50 ይምናምን የኔ ሐሳብ ይደመጥ ይሰማ ይላል በቃ ያረዝመዋል ሰው እንደዚህ ነው ታዲያ እግዚአብሔር ቸራር እግዚአብሔር እኮ ደግ ነው እዛ ብቻው እንዲዋን መጨረሻ ሰራው በቃ ምን እኔ ካንተ ጋር መጀመሪያም ያውቀዋል ሳንፈጠር አይደል የሚለው ገና በእናቴ ማዕፀን ምን ሳልፈጠር እኮ ነው የሚለው ምን አልከኝ አወከኝ ታውቀኛለህ አለ በቃ ስለዚህ ያውቀዋል ስለዚህ ቆይ አንተን ጨርሼ ነው እንጂ አንተን መጀመሪያ አድርጌ ነው ጊዜን ማራዝምበት ምንም ምክንያትን መጨረሻ ላይ አዳም ሰራው ታ አረጋና ሰራው በቃ ከዛ ብቻውን ሲሆን ግን በጣም ደግሞ ብቻውን ይሆን ዘንድ እግዚአብሔር ደጋረን መልካም ረዳት እንፍጠርለት አየ ቼክ ሲያረክ ከነዛ ውስጥ የለም ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ በቃ አንዴ የእንቅልፍ ሲሰጠው ዳቀታ አለት ከዛ በኋላ የኔ ጌታ አየ ለቀዶ ጥገና እኮ አይመችም ማለት በዛ አረጋና ከውስጥ አጥንት ወሰደና ረዳት አጠገብታ አረጋና ቦታውን አርጎ መልሶ ምን ብሎ በስጋ ሞልቶ ሸፍና ሳምሮ ጠባሳ የለ ምን የለ አንደ ነበር አርጎ ከዛ በኋላ ጨረሰና ቀሰቀሰው በድግ ሲል ይሄ ነገር አላታ አያት ቀጥታ እንደዚህ ነው አያትና ይቻለ ስጋ አጥንት ስለዚህ ምን ትባል ሴት አንተ የሚደንቀኝ ምን እንደው ታውቃለህ በቃ ሚስቱ ነች በቃ ይኸውልህ አዳም መኪና ይዤ ሰፈራቸው ይጄ ነው ታቅሻት ነው እየሰማ ነው መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው ምንም ማለት አይችልም ተኝቶ የተሰጠችው ስጦታው ዋጋ ከፍየባት አይል ምን የሚገርማችሁ ነገር እንደው አንዳንድ ጴንጤ ማላ አስተምሬ በጌታ አሳድጌ እኔ ራሴ አጥማምቄ የሚል ጴንጤ ያለ ለሱ ደግሞ መልስ እንዲሆነው የሰጠው ሚስት ያደገች ነው